ሰላም እንዴት አላችሁልኝ? ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ማን ዩናይትድ ኢንፎ እንደወትሮ ሁሉ ሰላማችሁ ይብዛ ብሎ መልካም ምኞት ይመኝላችኋል። ዛሬ ከናንተ ጋር በአንድሪያስ ሳንቶስ እና በአውሬሊ ቹዋሜኒ የዝውውር ጉዳዮች ላይ ቆይታ ልናደርግ ነው። የማንቸስተር ዩናይትድ ደጋፊዎች ለሁለት ከፍሏል። የአንድሪያስ ሳንቶስ ከቼልሲ ወደ ማንቸስተር ዩናይትድ የመምጣት ጉዳይ ወይ ማንቸስተር ዩናይትድ ለአንድሪያስ ሳንቶስ ጥያቄ ሊያቀርብ መሆኑ መሰማቱ ማለት ነው። ዝውውሩ እንዴት ነው? አብዴቶች ምንድናቸው? እነሱን እናነሳለን። አንድሪያስ ሳንቶስን በጥቂቱ እንመለከተዋለን። ከዛ በተጨማሪ ትናንትና ዘ ሌጀንድ ዘ ጉድ ክርስቲያኖ ሮናልዶ ከዓለም ዋንጫ ጋር ተለያይቷል። ወይም ደግሞ በክርስቲያኖ ሮናልዶ የዋንጫ ሸልፍ ውስጥ ዓለም ዋንጫ እንደማይኖር እርግጥ ሆኗል። ስለሱም ስሜቶቻችንን በጥቂቱ እናጋራለን። እናንተ የምትሰማችሁን ብጽፉልኝ በጣም ደስ ይለኛል። አብራችሁ ስለምትቆዩ ደግሞም ስለምታደምጡን ሀሳብ አስተያየቶቻችሁን የኮሜንት መስጫው ባር ላይ ስለምታሰፍሩ ቪዲዮን ላይክ አድርጋችሁ ስለምትጀምሩ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ወዳጆቻችን ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። እመለሳለሁ። አንድሪያስ ሳንቶስ፣ አውሬሊ ቹዋሜኒ፣ ክርስቲያኖ ሮናልዶ ሁሉንም እንመለከታለን። ወደ መረጃዎች ከማምራታችን በፊት ትናንትና ክርስቲያኖ ሮናልዶ ዘ ሌጀንድ የዓለም ዋንጫ ጨዋታውን አከናውኖ ነበረ። የፖርቱጋል መውደቅ ሊጠበቅ ይችል ይሆናል አላቅም፣ በዓለም ዋንጫው ላይ በነበራት ፐርፎርማንስ ማለት ነው። ግን ደግሞ እንደሚሆን አውቃችሁት ሲሆን ደግሞ በጣም የሚያስከፋ ነገር አለ አይደለ? ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫው መሆኑን ማሰብ በጣም ደባሪ ነው። 6 ዓለም ዋንጫዎችን 6 ዓመታትን አራት ዓመታት ጠብቆ አከናውኗል እና 6ቱም ዓለም ዋንጫዎች ለሱ አልሆኑም። 6ቱም ዓለም ዋንጫዎች በእንባ ከሱ ጋር ተለያይተዋል። ትናንትና የመጨረሻው ይመስላል። የመጨረሻ ዓለም ዋንጫው ከፖርቱጋል ብሔራዊ ቡድን ጋር የመጨረሻው ጨዋታው ስለመሆኑ እርግጠኞች አይደለንም፣ ግን ከዓለም ዋንጫው ግን የመጨረሻው ነው እና ልብ ሰባሪ ነበር ለፖርቱጋላውያን፣ ለዓለም፣ ለማንቸስተር ዩናይትድ ደጋፊዎች ሌጀንድ ጎት ነው ብሎ ለሚያስቡ ሰዎች ከምን ጊዜ የዓለማችን ምርጥ ተጫዋች እንደ አንዱ ነው ብሎ ለሚያምኑ ሰዎች በሙሉ ክርስቲያኖ ሮናልዶ በዛ መንገድ ከዓለም ዋንጫው መሰናበት በጣም አሳዛኝ ነው። ይሄኛው ስሜት ክርስቲያኖ ሮናልዶ የኢንተርናሽናል እግር ኳስ ሲያቆም ወይ ደግሞ ክርስቲያኖ ሮናልዶ እግር ኳስ ሙሉ በሙሉ ሲያቆም ሊፈጠሩ ከሚችል ስሜቶች ውስጥ እንደ አንዱ ነው። ምክንያቱም ከምን ጊዜ ምርጡ አንዱ ነው። እናም ደግሞ ለፖርቱጋላውያን በጣም የተለየ ነው። ወደ እግር ኳሱ ሰገነት የመለሳት እሱ ነው። ወደ ዓለም ዋንጫ አንዳንድ ጊዜ ስለመሳተፍ ፖርቱጋል ብዙ ጥሩ ተጫዋቾች ኖሯት ሊያውቁ ይችል ይሆናል፣ ግን ወደ ዓለም ዋንጫ መምጣት እንኳን የሚያስቸግርባቸው ጊዜያቶች ነበሩ። ወደ ዓለም ዋንጫ መሳተፍ ማለት ነው። እሱ ግን ወደ መድረኩ ከመጣ በኋላ እያንዳንዱ የዓለም ዋንጫ መሳተፍ ብቻ ሲሆን በእያንዳንዱ የዓለም ዋንጫ ውስጥ በሱ ምክንያት እንዲጠበቁ ሆነዋል። በዚህ እኛው የዓለም ዋንጫ ውስጥ ስለ አማካኞቻቸው ብዙ ተነስቶ ብዙ መጠበቅ ነበረ። በመጨረሻ ባይሳካ በጣም ደካማ ፐርፎርማንስ ቢያሳዩም ማለት ነው። ከዚህኛው የዓለም ዋንጫ በፊት ግን በእያንዳንዱ ዓለም ዋንጫ ውስጥ ፖርቱጋል መጠበቋ በሱ ምክንያት ነው እና የፖርቱጋል እግር ኳስ በአንድ ደረጃ አይደለም ከፍ ያደረገው፣ ራዲካል ነው ታሪካቸውን የቀየረው ማለት ነው። ሰውነት ቢሻው የኢትዮጵያ እግር ኳስን ወደ አፍሪካ ዋንጫ አስገብቶ ብዙ ነገር አረገ እንላለን አይደል? ክርስቲያኖ ሮናልዶ የአንድን ሀገር እግር ኳስ ዳይናስቲ ነው የቀየረው። ከባዶ ነው ወደ መድረኩ ከፍታ ውስጥ ያመጣው ማለት ነው እና ልጁንን ለተመለከት ነው። ልጁንን የሱን ፌንቶች ላየን፣ ልጁንን የሱን ፈጣን ድሪብሊንጎችን ላየን ሰዎች ያን መልካም ሰው ጥርሱ ያገጠጠ ወጣት ልጅ ለተመለከት ጸጉሩ ፍሬዝ ከዛ በኋላ ጥርሶችን አስተካክሎ ፈጣን ድሪብለሮቹ ወደ ኢንቨርተር ተቀይሮ ለተመለከትን ሰዎች ከዛ በኋላ ወደ ሪያል ማድሪድ ደግሞ ኪዶ ከዓለማችን የምን ጊዜ ምርጥ ጎል አስቆጣሪዎች እንደ አንዱ ሲሆን እነዛን ሄደሮች፣ እነዛን መቀሶች፣ እነዛን ቅጣት ምቶችን ሲያስቆጥር ለተመለከትን ወደ ጁቬንቱስ አምርቶ ጁቬንቱስ ትልቅ ክለብ እንኳን ቢሆን ወደ ጁቬንቱስ ከመጣ በኋላ ጁቬንቱስን በዓለም እግር ኳስ መድረክ ላይ ጉል ሲያደርግ ለተመለከትን ሰዎች የሳውዲን የእግር ኳስ ታሪክ ሲቀየር ለተመለከትን ሰዎች እሱ ብቻ ወደዛ የፋርስ ግዛት ወደዛ የሚድልስት ቀጠና አምርቶ እናም በመካከለኛው ምስራቅ ተገኝቶ እሱ እዛ ብቻ በመገኘቱ በጣም ብዙ የአውሮፓ ከዋክብት ከእድሜያቸው ዝቅ ባለ እና በአውሮፓ እግር ኳስ ውስጥ ገና 5 እና 6 ዓመታት መጫወት በቻሉበት እድሜ እንኳን እሱ እዛ ስለተገኘ መገኘት ሲችሉ መመልከት ችለናል እና እግር ኳስ ለክርስቲያኖ ሮናልዶ ዓለም ዋንጫን ብትሰጠው
እና መዝገብ ውስጥ እና የሱ የዋንጫ ሸልፍ ውስጥ ዓለም ዋንጫ ቢኖር መልካም ነበር፣ ግን አልሆነም። አንዳንዴ እንደዛ ነው አሉ እንደዚህ አይነት እንደ ሮናልዶ አይነት ተጫዋቾች በውብ የእግር ኳስ ታሪካቸው ውስጥ የሆነች በጣም ትንሽ ዶት የሆነች ትንሽ ነጥብ አስቀምጠው መጥፎ ነጥብ አስቀምጠው የሚያልፍ ወይንም ያልተሞላች ዶት ልትሉ ይችላላችሁ። በጣም ውብ ከሆነ ጌጥ ውስጥ ቢኖር ብላችሁ የምታስቡት ያልተሞላ የሚመስል ነገር ይኖራል አይደል? ለምሳሌ ሮናልዶ አቫሪዮ ዶስ ሳንቶስ ወይም አር9 ሻምፒዮንስ ሊግ አላነሳም እና ሁሌም ስለዛ ሊነሳ ይችላል። ወይም ደግሞ ዲስቲፋኖ በሪያል ማድሪድ እግር ኳሱ ትልቅ ስም ቢሆንም ዓለም ዋንጫ አላነሳም። እንደዚህ የሆኑ ተጫዋቾች የሆነ ነገር ሳያነሱ ቀርተው አልፈው ሊሆን ይችላል። ቴሪ ኦኖሪ ባላን ዶር አላነሳም። እንደዚህ የሆኑ የምጠቅሷቸው ስሞች አሉ አይደለም። ግን ለክርስቲያኖ ሮናልዶ ስም ከዓለማችን የምን ጊዜም 3 ምርጥ ተጫዋቾች እንደ አንዱ በእርግጠኝነት መሆን የሚችለው ለአንዳንዶች ደግሞ የምን ጊዜ ምርጡ በበላይነት የሚቀመጠው ተጫዋች ዓለም ዋንጫ ቢያነሳ መልካም ነበር። እሱ አልሆነም። እናም በመጥፎ ሁኔታ እሱ ተቋጭቷል። እሱ በጣም ያስጠላ ስሜት ነበር ትናንትና። እናም ሲታገል ተመልክተናል። ለወትሮ ሁሌ እንደሚያነቅሰው ስቅስቅ አላለም፣ ግን የታወቀው ይመስላል ነገሮች መጥፎ እንደሚሆን ብሔራዊ ቡድኑ ልክ እንዳልሆነ ማለት ነው። ግን ደግሞ ሲያለቅስና ሲያዝን ተመልክተነዋል። እንደዛ ባይሆን መልካም ነበረ። በፍጹም መልካም ነበረ። እሱ እንዳንሳ ነው። ግን ደግሞ እኔ ብዙዎቹ እንደሚሉት ተጫዋቾቹ ወይም ደግሞ የፖርቹጋል ብሔራዊ ቡድን ተጫዋቾች ሆን ብሎ መጥፎ ተጫወቱ ብዬ አላነሳም። እግር ኳስ መጥፎ የምትጫወትባቸው ጊዜያቶች አሉ። ምክንያቱም ሲስተም ለእግር ኳስ ትልቁ ነው። ተባሯል ሮበርቶ ማርቲኔዝ ደግሞም ሊባረር ይገባው ነበረ። መጥፎ ቡድን ይሰራ በጣም ጥሩ ተጫዋቾችን ጥሩ እንዳይጫወቱ አድርጓቸዋል እና በጣም ፕሮፌሽናል ናቸው። እነሱም የዓለም ዋንጫ እንዲኖራቸው ይመኛሉ እና ዝም ብለው መጥፎ ሊጫወቱ አይችሉም። ሲስተም የትኛውንም ስብስብ መጥፎ እንዲጫወቱ ያደርጋል። ሲስተም ብለናል አይደል? ማንቸስተር ዩናይትድ 17ኛ የወጣው ቡድን በተመሳሳይ ስኳድ ለሻምፒዮንስ ሊግ ሲጫወት ተመልክተናል። እርግጥ ለውጦች አሉ፣ ግን ሲጫወት ተመልክተናል። ሲስተም ብዙ ነገሮችን ይቀይራል እና ለሁሉም ኃላፊነቱን ለመውሰድ ይገባዋል ብዬ አስባለሁ። ሮበርቶ ማርቲኔዝ በጣም መጥፎ ነበረ። እንደዚህ ስሜቶቻችንን ለእናንተ ገለጽነ። ወደ መረጃዎቻችን እናምራ፣ እንውጣ ከዚህ ስሜትና ስለ አንድሪያ ሳንቶስ በጥቂቱ እናንሳ። ስለ አንድሪያ ሳንቶስ የብራዚል የአማካኝ ስፍራ ተጫዋች ከአንድ አመት በፊት ይህ ተጫዋች ከማንቸስተር ዩናይትድ ጋር ስሙ ቢያያዝ በጣም ብዙ ሰዎች ደስ የሚላቸው ይመስለኛል። አሁን ግን እርግጠኛ አይደለሁም። እናም በብዙ የእግር ኳስ ተመልካች በተለይ ደግሞ በማንቸስተር ዩናይትድ ደጋፊዎች ውስጥ የሚጠበቀው ዝውውር ስላልሆነ እነዛ ትልልቅ ዝውውሮች የማቲያስ ፈርናንዴዝ የቶናሊ ዝውውሮች አለመሳካታቸውን ተከትሎ ከነሱ ጋር የሚነጻጸር ስም ስላልሆነ በጣም ትልቅ ቅሬታ ፈጥሯል። ማንቸስተር ዩናይትድ ሲዝኑ እንዴት ሊጀምር ነው እንደዚህ አይነት ፊርማዎች እየፈጸመ የሚል በጣም የበዛ ግሬታ ፈጥሯል። አንድሪያ ሳንቶስ መጥፎ ተጫዋች ግን አይደለም። እሱን ማንሳት በጣም ጥሩ። አንደኛ 22 አመቱ ነው ገና እና ካፕቴን ማቴሪያል ነው። ገና በ20 እና 21 አመቱ ካፕቴን የሆነ ተጫዋች ነው። ቸልሲ ተጫዋቹን ያስፈረመው 2023 ነው ከቫስኮ ደጋማ 2023 ወደ ቸልሲ ሲመጣ በብዙ ተስፋ ውስጥ የመጣ ተጫዋች ነው። በብዙ ተስፋ ውስጥ ማለት ነው። ከዛ በኋላ ቸልሲ ለእህት ክለቡ ወይም ደግሞ ክሊል ካፒታል ለሚመራው ስትራስቡርግ ሰጠው። በፈረንሳይ እግር ኳስ ውስጥ ማለት ነው። አሰልጣኝ በሲዝኑ መጨረሻ ላይ የነበረው ሊያም ሮዘነሪ የስትራስቡርግ አሰልጣኝ ነበር እና ከሊያም ሮዘነሪ ጋር በጣም ይገርም ጊዜ ነበር። 2 አመታቱን አብረው ማሳለፍ የቻሉት ስትራስቡርግን ከነበረበት ቦታ ወደ ሻምፒዮንስ ሊግ ተሳታፊነት ሲያመጡት ሊያም ሮዘነሪ የቡድኑ አምበል ይሄ የብራዚላዊ 22 አመት ተጫዋች አንድሪያ ሳንቶስ ነው። ስለዚህ በአንድ የመጥፎ ተጫዋች አልሆነም እና ቸልሲ በዛ ሲዝን ውስጥ በጣም አስደናቂ ጊዜ ከማሳለፉ አንጻር ደግሞም ሊያም ሮዘነሪን ከስትራስቡርግ አሰልጣኙን ወደ ቸልሲ ማምጣታቸውን ተከትሎ ወደ ቡድኑ መጣ። እናም ከኢንዞ ፈርናንዴዝን 10 ቁጥር አድርጎ ከካይሴዶ ጋር ለማጣመር ሞከሩ። በሲዝን ውስጥ ወደ 43 የሚጠጉ ጨዋታዎች ማከናወን ችሏል። 3 ጎሎችን 4 አሲስቶችን በሁሉም ውድድሮች ማድረግ ችሏል እና ምድሎችን ለማግኘት ችሏል። ግን በተፈለገው ልክ ያደገ አይመስለኝም ባለፈው ሲዝን ማለት ነው። ግን ደግሞ መጥፎ ተጫዋች በፍጹም አይደለም አንድሪያ ሳንቶስ ቢኮዝ በጣም ብዙ ተስፋ የተደረገበት ተጫዋች ስለነበረ ማለት ነው። በስፔሻሊ እንዳልኳችሁ በአውሮፓ እግር ኳስ ውስጥ 18 ወራት በቆዩበት የስትራስቡርግ ጊዜ
ጥሩ ቆይታ ማሳለፉን ማለት ነው። ጁን 30 ነበር ዘ አትሌቲክ ከቼልሲ ጋር አንድሪያ ሳንቶስ እንደሚለያይ የገለጸው ማለት ነው። አሁን ማንቸስተር ዩናይትድ የመጀመሪያውን ከተጫዋቹ ጋር ያለ ግንኙነት መፈጸም ችሏል ተብሏል። ተጫዋቹን እንደሚሸጡት ግልጽ ነው። ከቼልሲ ጋር የሚደረግ እንደሚሸጡት ግልጽ ስለሆነ ከክለቡ ጋር ከተጫዋቹ ጋር መደራደር መብት አላችሁ። 50 ሚሊዮን ዩሮ አካባቢ ለተጫዋቹ ዋጋ ለጥፎበታል። ወደ 50 ሚሊዮን ዩሮ ማለት ነው። ያ ማለት ደግሞ ወደ 40 ሚሊዮን ፓውንድ አካባቢ ሂሳብ ለጥፈውበታል እና ማንቸስተር ዩናይትድ በቀላሉ ይህን ተጫዋች ማግኘት ይችላል። ከተጫዋቹ ጋር የሚደረጉ የመጀመሪያ ድርድሮች ተጀምረዋል ተብሏል። መጀመሪያ ዜናው ከወጣ በኋላ በቀላሉ የሚያልፍ ዜና መስሎ ነበር፣ ግን ትናንትና ዜናው ቦልድ ሆኖ መሰማት ይችላል። በጣም በትልቁ ሲሰማ ተሰምቷል። የማንቸስተር ዩናይትድ ደጋፊዎች ለሁለት ከፍሏል። እርግጥ ዘ አትሌቲክ ዴቪድ ኦርንስተን ዜናውን ሲያወጣው እንኳን አንድ ቃል ከታች ጽፎ ተመልክቻለሁ። ሎንግ ተርም ታርጌት በት ኖት ሪቢልድ ኒድስ ዘ ሚድፊልድ ብሏል። ቃል በቃል ዴቪድ ኦርንስተን እንደዛ ነው ያለ። የረጅም ጊዜ ማንቸስተር ዩናይትድ እቅድ አካል ነው። በስካውቲንግ ውስጥ ያለ ወጣት ተጫዋች እቅድ አካል ነው። ነገር ግን የአማካይ ስፍራ የማንቸስተር ዩናይትድ እድሳት ገና ነው ብሏል እና እርግጠኛ ሆናችሁ የምትጠብቁት አንድ ነገር ማንቸስተር ዩናይትድ ሌላ ተጨማሪ አማካይ ስፍራ ተጫዋች ያስፈርማል። በተለይ ደግሞ በቋሚ አስተላለፍ የሚጫወት ተጫዋች አውሬሊ ቹዋሜኒ የመሆን እድሉ ሰፊ ሊሆን ይችላል። አሌክስ ስኮት ሌላው በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ተጫዋች ነው። ግን አሌክስ ስኮት ቦርንማውዞች የመሸጥ ፍላጎት የላቸውም። ፍላጎት አለመኖራቸው ደግሞ ድርድሩ በጣም ውስብስብ ያደርጉታል። አሌክስ ስኮት ማለት ነው። ማንቸስተር ዩናይትድ አንድ ነገር ነው እየጠበቀ የሚገኘው አሁን አውሬሊ ቹዋሜኒን እንደሚሸጠው እርግጠኛ መሆን ማለት ነው። ምክንያቱም ሪያል ማድሪድና አውሬሊ ቹዋሜኒ ገና እርግጠኞች አይደሉም መሸጥና አለመሸጣቸውን፣ ወይም ደግሞ ተጫዋቹ ከነሱ ጋር ይለያይ አይለያይ እርግጠኞች አይደሉም። ግን አውሬሊ ቹዋሜኒን ሪያል ማድሪድ የሚሸጠው ከሆነና ከክለቡ ጋር የሚለያይ ከሆነ በእርግጠኝነት ማለት በሚቻል ደረጃ ማንቸስተር ዩናይትድ አውሬሊ ቹዋሜኒን ያስፈርማል። ግን እንዳልኳችሁ ለማስፈረም ኮንዲሽኖች አሉ። ሪያል ማድሪድ እሱን ስለመሸጡ እርግጠኛ መሆን አለበት። ግን ያ የሚሆን ከሆነ ማንቸስተር ዩናይትድ ተጫዋቹን የማግኘት እድሉ በጣም ሰፊ ነው። የማንቸስተር ዩናይትድ አሁን የመጀመሪያው ታርጌት ሆኗል ከኤሊትና ከማቲያስ ፈርናንዴዝ በኋላ ማለት ነው። እናም ደግሞ ደጋፊዎች ጉርምርምታ ፈጥረዋል። እናም አዲስ ስታዲየም ሊገነባ ማንቸስተር ዩናይትድ እቅድ ውስጥ ይላል። ለዛ ስታዲየም ውስጥ ብዙ አካላት ርብርብ ያስፈልገዋል እና ደጋፊዎች እንዲከፉ በፍጹም አይፈልግም እና በድንገት አሁን ወደ ሆነ ተጫዋች ፊርማ በተለይ ደግሞ ደጋፊዎችን አፍ ማስያዝ የሚችል ትልቅ ፕሮፋይል የማስፈረም እድላቸው በጣም ሰፊ ነው። አንዱ ትልቁ ችግር የማይክል ካሪክ ሹመት ላይ ሄድ ኮች መሆኑ ነው፣ ወይም ደግሞ ማናጀር አለመደረጉ ማለት። በእንግሊዝ እግር ኳስ ውስጥ ሄድ ኮች እና ማናጀር በጣም ትልቅ ለውጥ አላቸው። በስፓኒሽ ሄድ ኮች እና ማናጀር ለውጥ የለውም። በስፔን እግር ኳስ፣ በፈረንሳይም እንደዛ ነው። በእንግሊዝ እግር ኳስ ግን ትልቅ ለውጦች አሉት። ማናጀር ስትሆኑ በክለቡ ውስጥ በተለይ ደግሞ በተጫዋች ዝውውር የኮንትራት ጉዳይና ደሞዝ ላይ ጣልቃ ትገባላችሁ፣ ውሳኔዎች ትሰጣላችሁ። እናንተ የማትፈልጉት ተጫዋች ወደ ክለቡ ሊመጣ በፍጹም አይችልም። ሄድ ኮች ከሆናችሁ ግን የእናንተ ሁኔታ ሊጠየቅ ይችላል፣ ግን የመወሰን መብት አይኖራችሁም። የሰጣችሁን ተጫዋች የማሰልጠን ነውና ጄሰን ዊልኮክስ ደግሞ የቡድኑ ግንባታን ከማይክል ካሪክ አንጻር ሳይሆን ከወደፊት አንጻር ነው እያሰበ የሚገኘው። ለዛ ነው ወጣት ተጫዋቾችን በብዛት ወደ ክለቡ ለማምጣት እየሞከረ የሚገኘው። ግን አንድሪያ ሳንቶስ በግልጽ መጥፎ ተጫዋች አይደለም ምነግራችሁ። ግን ተጨማሪ የአማካይ ስፍራ ተጫዋች ማንቸስተር ዩናይትድ እንደሚያስፈልገው ግን መናገር ይቻላል። ዝውውር 54 ቀናት ይቀሩታል። ገና 1 ወር ከ24 ቀን ማለት ነው። ስለዚህ ረጅም የዝውውር ጊዜ አለ። ወደ ማርኬቱ የሚመጡ በተለይ ደግሞ በዓለም ዋንጫ ፐርፎርማንሳቸውን ከክለቦች ጋር የመጀመሪያ ፕሪሲዝን ቆይታ ውስጥ አለመስማማት ወደ ማርኬቱ የሚመጡ ያልተጠበቁ ተጫዋቾች መኖራቸው ተጨምሮ ገና ነው መረጋጋት የሚያስፈልግ ይመስለኛል። እርግጥ ቶናሊን የመሰለ ወይም ማቲያስ ፈርናንዴዝ ፕሮሚሲንግ ታለንት ማጣት ዝም ብሎ የሚታለፍ ጉዳይ ባይሆንም ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን። በድጋሚ አዝነናል እና ምንም ማድረግ አይቻልም። እግር ኳስ እንደዛ ነው።